እባክሽ እንደዚህ አትሆኚ እሺ። እና ምሩዬ ቆይ እንዴት ልሁን? አፈቀርኩት ባልኩት ሰው ይሄ ሁሉ በደል እኔ ላይ ቆይ ለምን? ገና ከሱም ሰምተን እንኳን አረጋግጥንም አይደል? ተይ ምሩ፣ እኔን ለማረጋጋት ብለሽ እንደዚህ የማይመስል እና የማይሆን ነገር አትበይ። ሻም በቃ ማልቀሱ ይበቃሻል። ራስሽን ያምሻል። ተይ ቢያንስ በእንባዬ እንኳን የተበደልኩትን በደል ማጠብ ከቻልኩኝ ልሞክረው እንጂ ጥርሴ እኮ እየሳቀ መሸንገል ደከመው። ይገባኛል እኮ ግን ተይ ምሩ፣ አይገባሽም። የኔ ያልኩት ሰው እኮ ነው ከሌላ ሰው ጋር ያደረው። ግን በደንብ ሰምተሻል? አዎ ምሩ ሰምቻለሁ። የዛን ቀን ውጭ ያደረው ከሷ ጋር ነው። እሺ ኪራ ልጥራው? አይኑም ማየት አልፈልግም። ከቻልሽ እንደውም ዛሬ እንዳትመጣ በይው። ምን ማለት ነው? እዚህ እንደዚህ ማትበይ እስኪ ምሩ። ቆይ ምንድነው የጎደለኝ? በኪራ አይን ውስጥ ምንድነው የጎደለኝ? ቆይ አንቺ እኮ ምንም አልጎደለሽም፣ ሙሉ ሴት ነሽ። እና ቆይ እኔ ላይ ለምን ይሄንን ማድረጓ ተፈለገ? እንደ ከተሞቹ ሴቶች አልሆንኩለትም። በፍጹም አንቺ ሙሉ ሴት ነሽ፣ አልጎደለብሽ። እና ይቺ ልጅ ከኔ በምን ተሽላን ይደረበብኝ? እባክሽ በቃ እንዴት አላችሁ? ምን ሆነሽ ነው? የዛች ልጅ መንፈስ ተጋባብሽ? አንቺ እንዴ ምን ሆናችሁ ነው? ኧረ ተረጋጉ። ለምን አትወጪም ግን? አንቺ ደግሞ ለእሷ እያሽቃበጥሽ ማለት ነው። ውጪ በቃ ውጪ። በቃ ውጪ አልቻ ውጪ። ጭራሽ ለሁለት ተነሳችሁብኝ። ይወጣላችኋል። ውጪ። እዚህ ቤት ሁለተኛ አይንሽን እንዳለ ይሄ የማይረባ ምንም እንዳልተፈጠረ ነገራት እንዴ? አይሆንም፣ አይሆንም ሊና፣ አይሆንም። እዚህ ቤት ያለሽን እድሜማ እንደምንም ማራዘም አለብሽ። አዎ። ምንድን ነው የምታራዝሚ? አይ ምንም፣ መድኃኒት ነው እኮ። የምን በሽታ መድኃኒት እንዴ? ህመም ሲኖርክ ዝም ብለህ በአደባባይ ህመምን ትናገራለህ እንዴ? ምን ችግር አለው? ምናልባት መድኃኒቱን ፈልጌ ላገኘልሽ እችላለሁ። አመሰግናለሁ። ዶክተር ይሰጠኛል። ምን ነው? አይ ምንም። ሰው ሲያለቅስ ውስጤ ይረበሻል፣ ለዛ ነው። እስካሁን ጽናት እያለቀሰች ነው? አዎ። ለምን እንደምታለቅስ ታውቃለህ? ቆይ የአንቺ ጥያቄ ምን ማለት ነው? አንቺ እኮ ነው ጽናትን እያስለቀሻት ያለሽው። ማን? እኔ? አዎ። ምን አድርጌ ነው ማስለቅሳት? እስካሁን ዝም ብዬ ሰማሁሽ። ሰሞኑን ቤት ስላልነበርኩኝ፣ ግን ደግሞ ጽናትን አምናታለሁ። ለማንኛውም ከቻልሽ ከአሁን በኋላ ከጽናት ራቂ። አይሆንም። ያቺ ሰይጣንነቱን አውቃ ይሆን እንዴ? ነው ኪራ ነገራት። ያ ገገማ ቅዱስ ብቻ ተናግሮ እንዳይሆን። ብቻ በሆነ ምክንያት እድሜ ማራዘም አለብኝ። ምንም እኮ መሄጃ የለኝም። እንዴት ዋልሽ ንግስቴ? ምን ነው ለሴምሽ ሰልፊትሽን አዞርሽ? ጉንፋን ስለያዘኝ እንዳይጋባብህ ብዬ ነው። አልገባኝም። ካንቺ የሚመጣ ጉንፋን ቢይዘኝ ምንድነው ክፋቱ? ጉንፋኑ ቀርቶብኝ ፍቅሬ ያዘ። ምን አልሽኝ እናት? ምንም። ምግብ ላቅርብልህ? አይ እኔ እንኳን በልቼ ነው የመጣሁት። ባይሆን አቅርቤና እቺ ውብ ሚስቴን ላጉርሳት። እኔም አሁን በላው። ጽናቴ ግን ደህና ነሽ? ምን ነው አልመስልም? አልገባኝም። እያለቀሽ ነው ደህና ነኝ የምትይው? እና እንድስቅ ነው የጠበቅከው? ምን ነው የሰማሽው ነገር አለ? አዎ ሰምቻለሁ። ማን ነገረሽ? አየህ፣ አሁንም ድረስ አንተ የኔ መስማት እንጂ ስላደረግከው ነገር ምንም አላሳሰበህም። ወይኔ እቺ የሰይጣን ቁራጭ እንደዛ ተቸው አደረገችው። ነገረቻት። ወይኔ ትምጣ ብቻ ዛሬ አንገቷ ላይ ነው የምቆምላት። ወይኔ ኪሩቤል
አሁን ጽናቴን በምን አንደበቴ ነው ማጽናናት? እንዴት ነው ማስረዳት? ምን ነው ይቂዛን ቅርብ አልወጣው ነው። ደግሞ ወንዶቹን በዝግ ስብሰባ አስተዋላቸው ነበር አሉ። አረ እነሱ ናቸው ያወሩኝ። ግን ሰኒ ደህና አይደለሽም? ማለቴ ፊትሽ። አይ ማታ ስላልተኛው ነው ለዛ ነው። እንደዛ ከሆነማ በቃ እኔ ልሂድ። ላወራሽ ነበር አመጣጤ። አረ ችግር የለውም። እስቲ ምንድነው በእናትሽ ጉድ ንገሪ። ዘንድሮ ማንሰማው ጉድ የለ። እንደዚህ ሆነሽማ አልነግርሽም። ስትረጋጊ ደውዬልሽ እናወራለን። ወይ ምሩ፣ ሁሉም ሰው ነገሩን ሁሉ ለነገ ብሎ እያሳደረው ነው እንደዚህ ችግር የሆነው። አሁንማ ሁሉም ነገር ግራ ገብቶኛል። አልገባኝም ሰኒ፣ ምንድነው የተፈጠረው? ችግር አለ እንዴ? ችግር ሳይፈጠር ብሎ ያደራል እንዴ? አሁንማ ኤክስፖርት ልናደርግ ነው። እሺ ምንድነው? እስኪ ንገሪኝ። አይ መጀመሪያ አንቺ ንገሪኝ። እኔማ ስለ ጽናት ላወራሽ ነበር። ጺ ምን ሆነች? አረ ተረጋጊ። ደህና ናት። ደህናም ግን አይደለችም። ማለት ምንድነው? ዛሬ ኒና በስልክ ስታወራ ሰማቻት። ታዲያ ምን ሰማች? ኒና ሴተኛ ዳሪ ናት። አይ የእውነት ጌታ፣ ለአንተ ምን ይሳናል? ሳይመሽ ሳይነጋ እውነቱን አፈረጠው። የምን እውነት ነው? ማለቴ ይሄን ነገር ታውቂ ነበር እንዴ? አዎ ቅዱስ እኮ መጥቶ ነገረኝ። ልጅቷ ኪራ ሰክሮ አብሮ አደሩ። ከዛ ደግሞ ቤቱ ገብታ አልወጣም አለች። እና ለዛ ነበር ተሰብስባችሁ ስታወሩ ነበር? አዎ እኔ በሰዓቱ ሁሉንም ነገር ለጽናት ነግራታለሁ ብዬ ነበር። ግን ለጽናት አትንገሪያት፣ እኛው መላ እንፈልጋለን አሉ። አልገባኝም። ናኦሚ ያውቅ ነበር? ያውቁ ነበር። አየሽ፣ ወንዶች የገዛ ጥፋታቸውን ለመሸፋፈን እርስ በርስ ይደጋግፋሉ። ቆይ ለምን? የጽናት ህይወትስ? አላቅም። እና እስቲ አሁን ጺ ምን አለች? እስኪ ንገሪኝ። እሷማ በሁሉም ሰው ጥፋት ራሷን መውቀስ ነው የሚቀላት። ቀኑ ሙሉ ስታለቅስ ነው ያለችው። ውይ ያፈር በበላው። ልሄድ ነበር እኮ ግን አይኗን እያየሁ መደበቅ አልችልም ብዬ ቀረሁ። ግን ሰኒ ዛሬ ስራ የለም እንዴ? አለ እንጂ። ግን እንዴት ነው በዚህ ሁኔታ የምሄደው? እዛም ሄጄ ማተራመስ ነው ብዬ ተውኩት። በቃ አንቺ ተረጋጊ። አሁን ምን ማድረግ ነው ያለብን የሚለውን እናስብ። ምን ማሰብ ያስፈልገዋል? ሄዶ መንቁርቷን አንጠልጥሎ ማስወጣት ነው እንጂ። ወይኔ ፀሐይ፣ ወይኔ ፀሐይ። ለካ ቀን ቀን ስለማልወጣ ነው እንደዚህ ማቃጠሏን ያላወቅኩት። በስናይፐር እኮ ነው የቀጠቀጠችኝ። አንቺ ከይሲ ደግሞ ምን ልትለኝ ነው? በእናትህ እኔ ለራሷ ፀሐይዋ ቀጥቅጣኝ ጥዝ ብዝ እያለብኝ ነው። አሁን እሱ ጉዳይ አይደለም። ምንድን ያደረግሽው? ይልቅ በእናትህ ኪራ ለነፍስ ኮንላለሁ። ፍሪጅ ውስጥ ቀዝቃዛ ቢራ ካለ አምጣልኝ። ቀልድ ነው እንዳልሽው? ቆይ ቢኖርስ ለአንቺ መርዝ እንጂ ቢራ ማመጣልሽ ይመስልሻል? ውይ ኢትዮጵያ፣ ሌሎች ሀገራት እኮ ቤታቸው ውስጥ አነስ ያለች የመጠጥ ስቶር አላቸው። ኢትዮጵያ ውስጥ ግን ብቅል እንኳን እያመረትን ቤታችን አንድ የሚጠጣ ነገር እንኳን የለም። አንቺ ሴት ያልተጠየቅሽውን አትቀባጥሪ። ውይ ምንድን ነው የምትለኝ? በእናትህ እንዴ 3 ቀን ሞላኛ። በቃ አንድ ቀን ብትታገሰኝ ምን አለበት? የሞላው አይሰድሽ። ምን አልክ አንተ? አሁንስ አበዛከው። ምን አልሽ? አበዛውት አይደል? ቆይ ለጽናቴ ምንድን ያልሻት? ወይኔ እቺ ጨረራም ደግሞ ምን ብላክ ነው? ዋቴ ነገር ናት እንዴ? አትሄድ አይኔ ልታጠፋኝ ነው እንዴ? ይኸውልሽ ሴቱንሽ እንጂ ጥርስሽን አራግፌ በእጅሽ ነበር የምሰጥሽ። ቆይ ምን አድርጊ ነው የምትለኝ? ጭራሽ ቤቴ ውስጥ መቃም ጀምረሽ ነበር? አዎ ምን ጣጣ አለው? ቆይ በል እዛው ምን ልትሆን ነው? እዛው ሚስት ነህ እንዴ? ቀጥ ብለሽ ውጪ። አልወጣም። ሴጣኔን አታምጪ። ውጪ ብዬሻለሁ፣ ውጪ። ቆይ አንተ ዛሬን ባድር ምንድን ነው ችግሩ? ውጪ። እንዲሁም ልንገርህ፣ ሁሉንም ነገር ለጽናት ነው የምነግራት። እሺ ጭበይ ትሰሚኛለሽ? እኔ እሷን አጥቼ መኖር የምችል ይመስልሻል?
በፍጹም አለቀሽም። በጽናት የሚመጣብኝ በሙሉ አስወግደዋለሁ እንጂ አለቀሽም። ለሰከንድ በሷ ተለይቼ ምን ነው የምኖር ይገባሻል? ኪራ በፍጹም አለቀሽም። ይበቃሻል። ምንድነው ኪራ? ምንድነው? ኒና 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 ምን ፈለክ? ምንም ግን እንዳጠፋው እኮ አውቃለሁ ጽናቴ። እሱ ነው አይደለም የምናወራው። ትልቅ ጥፋት እንዳጠፋው ይገባኛል። ቢገባህማ ኖሮ ጥፋትህን ከሌላ ሰው እንድሰማው አታደርገኝም ነበር። ጽናቴ ሆን ብዬ ያደረኩት ነገር አይደለም። እንዴት እንደተፈጠረ እንኳን አላውቅም። በቃ ኪራ ውስጤን አታድም። የቆሰለው ይበቃኛል። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትህ ነው የጎዳኝ። ለካ አላውቅህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቅማ ኖሮ ውሽማህን ይዘህብኝ ቤት ባልመጣ ነበር። የምን ውሽማ ነው ጽናቴ? እሷ የኔ ውሽማ አይደለችም። በቃ የአንድ ቀን ስህተቴ ናት። አይ ምንም ይሁን ለእኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ እድል ብቻ ስጭ። ለስንተኛ ጊዜ ልስጥ ኪራ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅር መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ እድል ስጪኝ ነው የምልሽ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ አንተን ስህተት ደጋግሞ ማረሙ ደክሞኛል። ወይኔ አምላኬ ምነው ይዛለት እግሬን በሰበረው። ወይኔ ኪሩቤል ደህና የሰመረልን ቤተሰብ በትነ። አሁን እንዴት ነው መልሼ የጽናቴን እምነት ማግኘት የምችለው? ሁሉም ጽናትን እንዴት እንደሚወዳት አውቃለሁ። ስለዚህ እሷን ነው ማሸነፍ ያለብኝ። ኒና ኒና በደንብ አስቢ። ምን እንደምታረጊ በደንብ አስቢ ኒና። ንቂ። አንቺ መድኃኒት ውሰጂ። ኒና ጽናትስ ምን ነው ፈለግሻት? አይ ኧረ እኔ በፍጹም እንደዚሁ ዝም ብዬ ነው። ያው እንዴት ሆነች ብዬ ነው። ደህና ናት። አንቺ መድኃኒት ውሰጂ። እሺ ግን አንቺ ደህና ነሽ አይደል? አዎ ደህና ነኝ። እኔ እኮ ምንም አልሆንም። በጣም ጠንካራ ነኝ። አይ አንቺ ጠንክራሽ ሳይሆን እሱ የለኛው ምሮሽ ነው። ነው ብለሽ ነው? አልገባኝም። ምሮሽ ነው ያልኩሽ እኮ ኪራን አይደለም ፈጣሪ ነው። እሱማ ገባኝ እኮ። እና እሱን ነው ብለሽ ነው ያልሽው? አዎ እውነት እሱ ቢወደን ኖሮማ በርከን ደረጃ አስቀምጦ የማንፈልገው ህይወት ውስጥ ገብተን ባልተሰቃየን ነበር። የምንፈልገውን ህይወት ብቻ በሰጠን ነበር። እሱ ይቅር ይበልሽ። ዛሬ በጎደለሽ ነገር ላይ ተነሳስተሽ ፈጣሪሽን አትናገሪ። አንቺ በሰጠሽና በሞላልሽ ልክ ለሌሎቹም ሰጥቷቸዋል ብለሽ አትናገሪ። እሺ እንደ ሀሳብሽ። አሁን መድኃኒትሽ ውሰጂ። እነዚህ ሰዎች ምንድን ነው ጻድቅ ጻድቅ ነው እንደሚያጫውታቸው? ብቻ በሰማይ እንዳይበሩ። ሲጀመር ፈጣሪ የሁላችንም ጸሎት እኩል ቢሰማ ኖሮ የኔም የእህቴንም ጸሎት ሰምቶ ጤናዋን መልሶ የምትፈልገውን ህይወት በኖረች ነበር።